የዩቲዩብ ተከታታዮች እኔ ሳይ በለጠ እባላለሁ። ዛሬ የምንማረው ዩቲዩብ ቻናል አከፋፈት ነው። how to create new YouTube channel account in 2025 የሚል ትምህርት እንማማራለን ማለት ነው። ባለፈው how to create Google account የሚል ቪዲዮ ሰርቻለሁ። እሱ ማየት ትችላላችሁ። ዩቲዩብ ቻናል ክሬት ለማድረግ ሁለት ነገር ያስፈልግናል። ሁለቱም ምን እንደሆነ ልንገራችሁ። አንደኛ የጉግል አካውንት ነው። ሁለተኛ ደግሞ ኮንተንት አይዲያ ነው። አንድ ሰው ዩቲዩብ ለመስራት የግድ ኮንተንት አይዲያ አስፈላጊ ነው። ለምን መሰላችሁ? አንድ ሰው ጉግል አካውንት ከፍቶ ኮንተንት አይዲያ ከሌለ ዩቲዩብ መስራት አይችልም። ዩቲዩብ ላይ ተከፋይ ወይ ሞኔታይዜሽን ለመሆን የግድ ኮንተንት አይዲያ ያስፈልግናል። ዩቲዩብ ቻናል ከከፈትኩኝ ምን ይሰራበታለሁ፣ ምን አይነት ትምህርት አስተላልፈበታለሁ የሚል ነገር ማወቅ ግዴታ ነው ማለት ነው። ስለዚህ ኮንተንት አይዲያ ከሌለን ዩቲዩብ ቻናል አካውንት ቢኖርንም ባይኖርንም ምንም ልዩነት የለም ማለት ነው። ስለዚህ ኮንተንት አይዲያ የግዴታ አስፈላጊ ነው። ሁለተኛ ጉግል አካውንት ነው። ዩቲዩብ ለመክፈት ጉግል አካውንት በጣም አስፈላጊና ዋነኛው ነገር ነው። ስለዚህ ጉግል አካውንት ከሌለ ዩቲዩብ ቻናል መክፈት አንችልም ማለት ነው። ለጊዜው ጉግል አካውንት በኢትዮጵያ ስልክ ቁጥር ላይ ኮድ እየላክልን አይደለም። ስለዚህ ጉግል አካውንት መክፈት የምንችል በውጭ ሀገር ስልክ ማለት ነው። ዘመድ የምታውቁት ሰዎች አሉ፣ በዛ ስልክ ቁጥር ጉግል አካውንት መክፈት ትችላላችሁ ማለት ነው። ለምን ለጊዜው ትንሽ ጉግል ኮዱን በኢትዮጵያ ስልክ እየላከ አይደለም፣ በዛ ምክንያት ነው። ስለዚህ አሁን በቀጥታው የምንማረው how to create new channel account የሚል ነው። ሁለት አይነት ዩቲዩብ አካውንት መክፈት እንችላለን። አንደኛ ፐርሰናል አካውንት ነው። ሁለተኛ ደግሞ ብራንድ አካውንት ነው። ስለዚህ ምንድነው ልዩነታቸው? ፐርሰናል አካውንት እና ብራንድ አካውንት የሚል ትንሽ እናይ። ፐርሰናል አካውንት ማለት ኢንዲቪጁዋሊ ከፍተን የምንጠቀምበት አካውንት ነው ማለት ነው። ስለዚህ በፐርሰናል አካውንት አንድ ሰው ሆነኑ መስራት ስንፈልግ መክፈት እንችላለን። ግን ጠቃሚ የሆነ ብራንድ አካውንት ነው። ብራንድ አካውንት ሰርተን ዩቲዩባችን ወደፊት ማደጉ የማይቀር ስለሆነ ያኔ ሲያድግ ብዙ ሰው ሆነን መስራት እንችላለን። ወይም ደግሞ አሁን ዩቲዩብ ቻናል በቶሎ በፍጥነት እንዲያድግ ከፈለግን በብዙ ሰዎች በግሩፕ መስራት እንችላለን። ያኔ ደግሞ የግድ ብራንድ አካውንት መክፈት አለብን። ብራንድ አካውንት የተለያየ ነገር ውስጥ ይካተታል። አንደኛ ኦነር አለ፣ ፕራይመሪ ኦነር አለ፣ ማኔጀርም አለ። ይሄ ደግሞ ፕራይመሪ ኦነር ማለት ያን ዩቲዩብ መጀመሪያ የከፈተ ሰው ፕራይመሪ ኦነር ይባላል ማለት ነው። ስለዚህ ሌላ ሰው ማስገባት፣ ማስወጣት፣ ቪዲዮ አፕሎድ ማድረግ፣ ዲሊት ማድረግ ብዙ ነገር ይችላል ማለት ነው። ለምን ዩቲዩብ እሱ ነው የከፈተ መጀመሪያ። ስለዚህ ብራንድ አካውንት ይሄን ሁሉ ያካተተ አካውንት ነው ማለት ነው። እኛ ጉግል አካውንት መጀመሪያ ከከፈትን በኋላ የምንከፍተው ፐርሰናል አካውንት ነው ማለት ነው። ፐርሰናል አካውንት ከከፈትን በኋላ ወደ ብራንድ አካውንት እንቀይራለን ማለት ነው። ስለዚህ ፐርሰናል አካውንት መጀመሪያ ከፍተን ወደ ብራንድ አካውንት እንቀይራለን ወይም ደግሞ ሙቭ እናደርጋለን ማለት ነው። ስለዚህ ቀጥታ እንዴት ፐርሰናል አካውንት ወደ ብራንድ አካውንት እንዴት እንደሚቀየር እናያለን ማለት ነው። አብራችሁኑ ነው። መጀመሪያ ፐርሰናል አካውንት እንከፍታለን። ከዛ በኋላ ወደ ብራንድ አካውንት ሙቭ እናደርጋለን ወይም ደግሞ እንቀይራለን ማለት ነው። ፐርሰናል አካውንት ለመክፈት እዚህ ፕሮፋይል አለ። ፕሮፋይሉ ላይ ክሊክ ካደረግን በኋላ ወደ ታች ሴቲንግ የሚል አለ። እሱ ላይ ክሊክ እናደርጋለን። አድ ኦር ማኔጅ ዩር ቻናል የሚል ላይ ክሊክ አድርጉ። ክሬት ኤ ቻናል የሚል አለ። እሱ ላይ ክሊክ እናደርጋለን። እዚህ ኔም ሃንድል አለ። ዩቲዩብ ስትከፍቱ ስሙ ካኪ ወይም ደግሞ መያዝ የሚችል ስም መሆን አለበት። ለብዙ ሰዎች ግልጽ የሆነ ስም፣ ለሰው በቀላሉ ማስታወስ የሚችል እንደውም ዩቲዩብ ላይ ደግሞ ሰርች ሲደረግ በቀላሉ መምጣት የሚችል ስም መሆን አለበት ማለት ነው። እዚህ ደግሞ ሃንድል ነው። የዩቲዩባችን ስም መያዣ ነች ማለት ነው። ሃንድል ማለት በዚህ ነው ዩቲዩባችን የሚታወቅ። ሃንድል የሚል አለ። እዚህ ለምሳሌ እኔ ፐርሰናል አካውንት እየከፈትን ስለሆነ ሰላም ብዬ ልጀምር። ሰላም ብዬ ከፍቻለሁ። @ሰላም F5N የሚል የዚህ ፐርሰናል ቻናል አካውንት መያዣ ነች ማለት ነው። እንደዚህ ብዬ ከከፈትኩኝ በኋላ ክሬት ቻናል የሚል አለ። እሱ ላይ ክሊክ አደርጋለሁ። እንደምታዩት ሰላም የሚል
ፐርሰናል አካውንት ወይም ቻናል ከፍተናል ማለት ነው። የዩቲዩብ ስም ነው ግን ፐርሰናል ነው። ይሄ ዩቲዩብ ደግሞ ፐርሰናል እና ብራንድ መሆኑን በምን እናውቃለን የሚል እዚህ ሴቲንግ እዚህ ፕሮፋይል ላይ ክሊክ ካደረግን በኋላ ወደ ታች ሴቲንግ አለ። እሱ ላይ ክሊክ እናደርጋለን። ክሊክ ካደረግን በኋላ አድቫንስድ ሴቲንግ አለ። እሱ ላይ ክሊክ አድርጉ። እዚህ ሙቭ ቻናል ቱ ጉግል አካውንት ቱ ዲፈረንት ብራንድ የሚል አለ። ስለዚህ ይሄ ዩቲዩብ ሰላም የሚል ወደ ብራንድ አካውንት መቀየር አለብን ማለት ነው። እዚህ እንመጣለን። ፕሮፋይል ላይ ክሊክ እናደርጋለን። ወደ ታች ሴቲንግ አለ። እሱ ላይ ክሊክ ካደረግን በኋላ አድ ኦር ማኔጅ ዩር ቻናል የሚል አለ። እሱ ላይ ክሊክ እናደርጋለን። ክሬት ኤ ቻናል የሚል ላይ ክሊክ አድርጉት። ኔም እንሰጣለን ማለት ነው። ለምሳሌ ሰላም ሚዲያ ማለት እንችላለን። ሰላም ሚዲያ ብራንድ አካውንት ወይም ብራንድ ቻናል እየከፈትን ነው። ክሬት ቻናል እንላለን። የምታዩት ሰላም ሚዲያ የሚል ብራንድ አካውንት ከፍተናል። ይሄ ደግሞ ወደ የመጀመሪያ ሰላም የሚል ፐርሰናል አካውንት ነበር። እሱን ወደ ብራንድ እንዴት ሙቭ እናደርጋለን? ተከተሉኝ። እዚህ ፕሮፋይል ላይ ክሊክ እናደርጋለን። ከዛ ሴቲንግ ያለች አድቫንስድ ሴቲንግ ላይ ክሊክ እናደርጋለን። ከዛ ዩዘር አይዲ ቻናል አይዲ ወደ ታች ደግሞ ሙቭ ቻናል የሚል አለ። እሱን ክሊክ እናደርጋለን። ስለዚህ ወደ ታች ሰላም የሚል አለ። ሪፕሌስ እናደርጋለን። አሁን በዚህ በምን ሪፕሌስ ማድረግ ትፈልጋላችሁ ይላል። ግን እኔ ወደ ሰላም የሚል ፐርሰናል አካውንት ሪፕሌስ ማድረግ ስለፈለኩ ወይም ሙቭ ማድረግ ስለፈለኩ ሪፕሌስ እናደርጋለን። አይ አንደርስታንድ ኤንድ ዊሽ ቱ ፕሮሲድ የሚል አለ። እሱ ላይ ራይት እናደርጋለን። ዲሌት ቻናል ሙቭ ቻናል የሚል አለ። ስለዚህ በ10 ደቂቃ ውስጥ ምናምን እየተቀየረ ነው ልናል። አሁን እንደምታዩት ሰላም ሚዲያ የሚል ብራንድ አካውንት ከፍተናል ማለት ነው። ሰላም ሚዲያ የሚል የዩቲዩብ ቻናል ከፍተናል ወይም ደግሞ ክሬት አድርገናል ማለት ነው። ስለዚህ ውድና የተከበራችሁ የዩቲዩብ ተከታታዮች ለዛሬ ያስኩት ፕሮግራም ይሄ ነበር። መጀመሪያ ፐርሰናል አካውንት ከፍተን ወደ ብራንድ አካውንት እንዴት ሙቭ ማድረግ እንደምንችል አብረን አይተናል። ስለዚህ በዚህ መልክ ዩቲዩብ ቻናል ክሬት ማድረግ እንችላለን ማለት ነው። አብራችሁን ስለሆናችሁ እናመሰግናለን። በሌላ ፕሮግራም እስከምንገናኝ ድረስ ዩቲዩቤን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።